ዛሬ ኪርጋርድን ብቻ ሳይሆን ኒቼንም ለማየት ፈለግኩኝ እና ምክንያቱም ሁለቱም ኤግዚስተንሻሊስት አይደሉም፣ ግን ለኤግዚስተንሻሊዝም መምጣት ሁለቱም ከሞላ ጎደል እኩል ሚና ነው ያላቸው እና I have to do justice to both of them. ኤቴይስት ኤግዚስተንሻሊዝምም ክርስቲያን ኤግዚስተንሻሊዝምም ሁለቱም እኩል የሆነ እንትን ያላቸው መነሻቸው ተመሳሳይ ስለሆነ እነዚህ ሁለት ሰዎች ሁለቱም በአንድ ነገር ኦብሰስድ የሆኑ ናቸው። ምናልባት ኦብሰሽናቸውን መጨረሻ ላይ ራሳቸው አይደንቲፋይ ታደርጉት ይሆናል። ሁለቱም ደግሞ እንዳልኩት ለኤግዚስተንሻሊዝም መምጣት ምክንያት የሆኑ ሰዎች ናቸው። they are not existentialists ግን ኤግዚስተንሻሊዝም አለነሱ ሊመጣ አይችልም ነበር ብሎ 100% መናገር ይቻላል እና ግን ሁለቱም ደግሞ እጅግ በጣም ተቃራኒ የሆነ እሳቤ ያላቸው ፈላስፎች ናቸው። እንዳልኳችሁ ተመሳሳይ ኦብሴሽን ነው ያላቸው። እኩል ለኤግዚስተንሻሊዝም መምጣት አጽንኦት ኮንትሪቢዩት አድርገዋል። ነገር ግን ሁለቱም ኮምፕሊትሊ ተቃራኒ የሆኑ ናቸው። በኪርክጋርድ እንጀምራለን። ሶረን ኪርክጋርድ ዴንማርካዊ ፈላስፋ ነው። የ19ኛው ክፍለ ዘመን ፈላስፋ ነው። ከሱ ላይ ለዛሬ የምንጠቅሳቸው አንዱ ለመጽሐፎች ይኖራሉ። አንደኛው ኢዘር ኦር የሚለው መጽሐፉ ኮቴሽን ከዛ ላይ አነብላችኋለሁ። ሁለተኛው ፊር ኤንድ ትረምብሊንግ የሚል መጽሐፍ አለው። እሱን አልያዝኩትም፣ ግን ሀሳቡ ከዛ ውስጥም የተወሰደ ነው። ስለዚህ ኪርጋርድ ላይ እነዚህ ነገሮች ላይ አተኩረን እናወራለን። የኪርጋርድን ሀሳብ ስናነሳ ሁልጊዜ ኪርጋርድን ማየት ያለብን እንደ ክሪቲክ ኦፍ ሄግል ነው። ለኪርጋርድ መነሳት ምክንያት የሆነው ጀርመናዊ ፈላስፋ ሄግል ነው። 19ኛው ክፍለ ዘመን የፍልስፍና መድረክ ሙሉ ለሙሉ በሚቻል መልኩ ዶሚኔት የተደረገው በሄግል ነው። ሄግል ይነበባል፣ በየዩኒቨርሲቲው ሄግል ነው የሚሰጠው። ፊሎሶፊ እና ሄግል አንድ አይነት እስኪመስሉ ድረስ ዶሚኔት አድርጎት ነበር እና በዛ ከሁሉም ከተበሳጩ ፈላስፎች ውስጥ አንዱ ሾፐንሃወር ነው እና አንድ ስቶሪ የሚነገር ሾፐንሃወር is probably the most pessimist philosopher አንድ የሚነገር ምንድነው ሁለቱም አንድ ዩኒቨርሲቲ ነው የሚያስተምሩት እና ሄግል ሌክቸር በጠራበት ጊዜ ሆን ብሎ የሄግልን ሌክቸር ለማበላሸት ብሎ በተመሳሳይ ሰዓት ሌክቸር ይጠራል። እሱ እዛው ህንፃ ላይ ሌላ ክፍል ይጠራል። አንፎርቹኔትሊ እሱ ብቻውን ክፍሉን ታቅፎ ሰው ሁሉ ሄግል እና ቱ ዛት ኤክስቴንት በጣም ፐርሰናል የሆነ ጸብ ነው ያለው ከሄግል ጋር እና ግን የእሱ ተቺዎች ኪርክጋርድ እና ካርል ማርክስ ናቸው። የሄግል ተቺዎች ፐርሰናል ሳይሆን ፕሮፌሽናል ፊሎሶፊካል የሆነ አቋም ያንጸባረቁ ማለት ነው። ማርክስ ኢን ዘ ኔም ኦፍ ማርክሲዝም፣ ሶረን ኪርጋርድ ደግሞ ኢን ዘ ኔም ኦፍ ኤግዚስተንሻሊዝም ይተቹታል ማለት ነው ሄግልን። አንዱ ኪርክጋርድ ከሄግል ጋር ያለበት ችግር ምንድን ነው? የሄግል በጣም አብስትራክት የሆነ አፕሮች ነው። አብስትራክት የሆነ ሄግል ኮንክሉድ ያደረገ ኮንክሉዥኑ ለኪርጋርድ በሽታ ነው። the real is the rational and the rational is the real ሪዝን እና ሪያሊቲን ያው እነ ፕሌቶም ሲሰሩት ነበር። በሄግል ብቻ የተጀመረ አይደለም፣ ግን ሄግል ቱክ ኢት ቱ ኢትስ ኤክስትሪም ፖይንት ላይ ወሰደው። ስለዚህ በሄግል ፊሎሶፊ ሰዎች we are simply cogs በአንድ ትልቅ ማሽን ለባቡሩ መንቀሳቀሻ በድሮ ጊዜ ባቡሩ እንዲሄድ የሚማገዱ እንጨቶች አሉ። ባቡሩ መንቀሳቀስ የሚችለው እነዛ ማገዶች እስከገቡ ድረስ ነውና የሰው ልጅ እንደዛ ነው። ስፕሪቱ ስራውን ለመስራት ሰዎችን ይጠቀምባቸዋል። ነገር ግን ሰዎች በራሳቸው ምንም ናቸው፣ ኢንስትሩመንት ናቸው የሚለው አስተሳሰብ ሰብጀክቲቭ የሆነውን ኤሌመንት ኮምፕሊትሊ የሚያጠፋው አስተሳሰብ ለሄግል ለኪርክጋርድ አክሰፕተብል አይደለም። ስለዚህ ኪርክጋርድ ሪል ሆኖ ግን ኢራሽናል ስለሆነው ነገር ማውራት ፈለገ። ሪል የሆነው ራሽናል ነው፣ ራሽናል የሆነው ሪል ነው። ትክክለኝነት፣ እውነተኝነት ከምክንያታዊነት ጋር የተዋሃደው ያንን መስበር ነው የሚፈልገው። ሪል ለመሆን it doesn't necessarily have to be rational። ይሄንን ለማሳየት ነው ክሪቲኩ። ከዛ በተጨማሪ የኪርክጋርድን መነሻ ስናስብ ኪርክጋርድ በጣም የሚያከብረውና ትልቅ ቦታ የሚሰጠው ፈላስፋ ፕሮባብሊ ሁላችንም የምናከብረው ፈላስፋ ሶቅራጥስ ነው። ሶቅራጥስ አንድ መርህ አለው፣ ቤዚክ የሆነ መርህ ኖ ታይሰልፍ ይላል። ኖ ዩርሰልፍ የፍልስፍና መጀመሪያ ፕሪሶክራቲኮቹ ሰማይ ላይ ያወረዷት እሱ አምጥቶ ጣለው ይባላል በተለምዶ። ያ ትልቁ የፊሎሶፊ ጥያቄ እኔ ማን ነኝ የሚለውን ጥያቄ መመለስ ነው። ሶቅራጥስ ይህንን ጥሩ ጥያቄ አስቀምጦልን ሳለ ከሱ በኋላ የመጡት ፕሌቶና አሪስቶትል ግን ጥያቄውን ኮምፕሊትሊ አበላሽቶት።
know thyself is not a matter of cognitive knowledge but it's a matter of expressing yourself through your will ሶክራጥስ እያወራ ያለው ይላል ኪርክጋርድ እንግዲህ ከፕሌቶና ከአሪስቶትል በተሻለ ሶክራጥስን ተረድቼዋለሁ እኔ ነው ሶክራጥስ እያወራልን ያለው ስለ ፈቃድ ነው እንጂ ስለ ሪዝን አይደለም ፕሌቶና አሪስቶትል ኖ ዩርሰልፍ የሚለውን ሪዝንን ሴንተር አድርገው ለመስራት ሞክረዋል ያ ኮምፕሊትሊ የፍልስፍናን መንገድ አበላሽቶታል ስለዚህ ኪርክጋርድ ትልቁ ትኩረቱ ልክ እንደ ኒቼ ሁሉ the primacy of the will ነው ፈቃድ ምክንያታዊነት የምንለው ነገር በሙሉ የፈቃድ ባሪያ ነው ትንሽ ሂዩም እንደዚህ አይነት ቴንደንሲ ያለው ያንን ነው ኪርክጋርድ አጽንኦት የሚሰጠው ጌታውን ነው እንጂ እኔ ማውራት የምፈልገው ስለ ባሪያው ማውራት አልፈልግም ባሪያው ሪዝን ነው ስለዚህ ስለ ጌታው እናወራ ስለ ፈቃድ ስለ ዊል ያንን መሰረት አድርጎ ነውና ይሄንን ሲያነሳ ኪርክጋርድ የሚለው ፖይንቱ ምንድነው ማለት ነው ሰብጀክቲቪቲ ነው ሄግል የቀማል ሰብጀክቲቪቲ ያንን መልሶ ማግኘት ነው ስለዚህ ኪርክጋርድ የሚለው መንፈስ ስፒሪት ራሱን በዋናነት የሚገልጠው ስሩ ኢንዲቪጁዋልስ ነው ያንን ሰብጀክቲቪቲ ነው ልንረዳው የሚገባው ነው ሰብጀክቲቪቲን ለመረዳት መሞከር ማለት ደግሞ ሰው መሆን ምን ማለት ነው የሚባለውን መከራ ለመረዳት መሞከር ነው ባለፈው ሃይድገር ላይ አንስተናል የተወሰነ ሃይድገር በኪርክጋርድ በጣም ነው ኢንፍሉዌንስ የተደረገው ያንን ነው existence to be human the burden of being human እንዴት ነው ከዛ ጋር ኮፕ ማድረግ የምንችለው ይሄንን ለመፍታት ስንሞክር ብዙዎቻችን ይላል ኪርክጋርድ ራሳችንን ስናታልል ነው የምንኖረው ምክንያቱም አብዛኞቻችን እውነተኛ ማንነታችንን ለመረዳትና ለመቀበል ዝግጁ አይደለንም እኔ ማን ነኝ ለሚለው ጥያቄ የምንሰጠው መሆን የምንፈልገው ነው እንጂ የሆነውን አይደለም ስለዚህ ያንን ራስ ማታለል ለመግለጥ ምን አረጋለሁ አለ ኪርክጋርድ ራሳችሁን በመስታወት እንድታዩት እኔ መስታወት ሰጣችኋለሁ ያንን መስታወት የሚገልጽልን ደግሞ በምንድነው ሶስት አይነት የሰዎች የህይወት አይነት ብሎ ያነሳቸዋል የሂውመን ላይፍ ሞዴል ልንለው እንችላለን ራሳችሁን እዛው ውስጥ ፈልጉት ነው የሚለው ከሶስቱ አንዱ ውስጥ ራሳችሁን አታጡትም ግን ለራሳችሁ ኦነስት ሆናችሁ የትኛው ነኝ የዚህኛው ህይወት ምን አይነት ችግር አለበት ምን አይነት ጥንካሬ ያለው የሚለውን ለማየት ሞክሩ ወደ ሶክራጥስ ወደ እነዚህ ስቴጆች ከመግባታችን በፊት አንዴ ወደ ሶክራጥስ እንመለስና ሶክራጥስ ምን ይላል ብዙዎቻችሁ የምታውቁት ነው ብዬ የማስበው ኮቴሽን the unexamined life is not worth living ይላል አሁን ኪርክጋርድ እነዚህን ሶስት ላይፎች ተሰጣችሁ ምን ያገዝኳችሁ ነው I am trying to make you examine your life ህይወታችን ያታለልን ራሳችንን ከምንኖር ትክክለኛው ማንነቴን አውቄ ስተት ካለበት የተሻለ ለማድረግ ጥሩ ከሆነ ሜንቴን ለማድረግ እሱ ምን ያስፈልገኛል ራሴን ኤግዛማይን ማድረግ ያስፈልገኛል ኤግዛማይን ማድረግ ደግሞ ምን ይፈልጋል የሆነ ስታንዳርድ ሞዴል ይፈልጋል ስለዚህ እነዚህ ሶስት የህይወት አይነቶች ያንን ሞዴል ይሰጡናል ራሳችንን ለማየትና ራሳችንን ለመፈተሽ ያስችሉናል ይለናል ወደ ሶስቱ ስቴጆች ስንገባ ስቴጅ የሚለው ትንሽ ኮንፊውዝ ሊያደርግ ይችላል ስቴጅ የምንለው ብዙ ጊዜ አንዱ ወደ ላይ የግዴታ በዛ ኦርደር መሄድ አይጠበቅብንም ኦርደሩም ላይ መጣ ይችላል ስለዚህ ዌይ ኦፍ ላይፍ ብንለው ይሻላል ኤስቴቲክ ዌይ ኦፍ ላይፍ አለ ኤስቴቲክ ዌይ ኦፍ ላይፍ the ethical way of life አለ ወይም the ethical stage and ሶስተኛው there is the religious way of life ወይም the religious stage የሚላቸው አሉ እነዚህ ሶስቱን አሁን ባስቀመጥኩት ኦርደር መሰረት እንያቸው የመጀመሪያው the aesthetic stage ነው aesthetic stage የሚባለው መገለጫው ራሱ ቃሉ እንደምታውቁት ኤስቴቲክ የምንለው ብዙ ጊዜ ከአርት ጋር የተያያዘ it is a study of art ነው የምንለው በፊሎሶፊ ኤስቴቲክ የሆነው ላይፍ አርቲስቲክ የሆነ ላይፍ ነው ሰዎች የራሳቸውን ህይወት እንደ አርት የሚቆጥሩበት ስቴጅ ነው ልክ አርትን አፕሪሺየት እንደምናረገው አርትን ሪራይት ሪሞዲፋይ እንደምናረገው ሰዎች ራሳቸውን በዛ መንገድ የሚገልጹበት ሁኔታ ነው ግን የዚህ ስቴጅ ትልቁ መገለጫው በኪርክጋርድ ቋንቋ ኢሚዲየሲ ነው ኢሚዲየሲ አሁን ብቻ ትላንት ስለ ትላንት አይመለከተኝም ስለ ነገም የሚመለከተኝ ዛሬን በማበልጸግ በማጎልበት አቅሙ ብቻ ነው ከዛ ውጪ ኤስቴቲክ ስቴጅ ላይ የሚኖሩ ሰዎች ኮንሰርናቸው ሞመንት ነው ኢሚዲየሲ ነው ኢሚዲየሲ ኦፍ ዋት ኢሚዲየሲ ኦፍ ፕሌዠር ደስታን በመፈለግ ሂዶኒስት የሆነው ላይፍ
ደስታን የሚያሳድደው ከደስታ ውጪ ደስታ ስንል ሃፒነስ ሳይሆን ምክንያቱም አሪስቶትል እሱን ይለያዩታል። ፕሌዠር የሚለው ሞር ኤስቴቲክ ሰው ውስጥ ያለውን ሰውዬ ይገልጸዋል። ኤስቴቲክ ውስጥ የሚኖረው ሰው ግቡ እና የሚኖረው ለፕሌዠር ብቻ ነው። ያ ፕሌዠር ደግሞ በዋናነት ሴንሹዋል ነው፣ ፊዚካል ነው። በተለይ የመጀመሪያዎቹ ሁለቱ ስቴጆች የየራሳቸው ኢዘር ኦር አላቸው። በኤስቴቲክ ስቴጅ ላይ የምናገኘው ኢዘር ኦር ስንል ምን ማለት ነው? መሆን ይሄኛው ይሻለኛል ይሄኛው። እዛ ኢዘር ኦር ውስጥ ኤስቴቲክ ስቴጅ ላይ የምናገኘው ሁለት ኢዘር ኦር ኢንተረስቲንግ እና ቦሪንግ ነው። ኤስቴቲክ ስቴጅ ላይ ያሉ ሰዎች ህይወታቸው ሼፕ የሚደረገው በዚህ ኢዘር ኦር ነው። ህይወታቸውን በተቻለ መጠን ኢንተረስቲንግ ማድረግና በተቻለ መጠን እንዳይደብራቸው ትልቁ ጠላታቸው ትልቁ የሚፈሩት ነገር ድብርት ነው። ያንን ድብርት ለመሸሽ ህይወታቸው ሁል ጊዜ ደስታዎችን በመፈለግ ደስታዎችን በማደል ላይ የተመሰረተ ነው። ኤፒኩረስ እንደሚለው ፓሲቭ ፕሌዠር ሳይሆን ፔንን ማስወገድ ሳይሆን አክቲቭሊ ደስታን ይፈልጉታል። በተለይ በዚህ ዘመን ስታስቡት ለምሳሌ በየቀኑ ምን ፕሮግራም እንዳለ የሚያሳዩ የቴሌግራም ግሩፕ አሉ አይደል? ቻናሎች ምናምን እዚህ ቦታ የሴል ኤግዚቢሽን አለ፣ እዚህ ቦታ ጭፈራ አለ፣ እዚህ ቦታ በዚህ ቀን እነዚህ ሰዎች አክቲቭሊ ደስታን በገባችበት ገብተው ያድኗታል፣ ይፈልጓታል። ለምን? መደበር አይፈልጉም። ድብርት የሚሸሹት ጠላታቸው ነው። እዚህ ጋር ሁለት አይነት ሰዎች አሉ ኤግዛምፕል የሚሰጣቸው። ቅድም ያላነሳሁት አንድ ነጥብ ምንድነው? የኪርክጋርድ ጽሁፎች በሙሉ መጽሐፎቹ የተጻፉ በሙሉ ሳይሆን አብዛኞቹ የተጻፉት በሲውዶኒም ነው። የራሱን ስም አይጠቀምም። የሚጠቀመው ሌሎች ሰዎች የሚፈጥራቸው ሰዎች አሉ። ያንን የሚያደርገው ደግሞ እንዳይታወቅ አይደለም። በተለምዶ የብዕር ስም ራስ ማንነትን ለመደበቅ ነው። እሱ የኖረባት ትንሽ ዴንማርክ ውስጥ ያለች ከተማ ሁሉም ሰው ያውቀዋል። ሁሉም ሰው እነዛ መጽሐፎች እንደሚጽፍ ያውቃል። ስለዚህ ራሱን ለመደበቅ አይደለም። እነዛን ሰዎች የሚጠቀመው ሀሳቦቹን በእነዛ ሰዎች አማካይነት ለማስተላለፍ ነው። አክቹዋሊ ስማቸውና ተግባራቸው በአብዛኛው ማች የሚያደርግ ሰዎች ነው የሚጠቀመው እና በዛ መልክ ነው የሚጽፈው እሱ። ሁለት ሰዎች አሉ ኤስቴቲክ ስቴጅ ላይ ምሳሌ የሚሰጣቸው። አንደኛው በሞዛርት የሙዚቃ ቀመር በጣም ኢሞርታላይዝ የተደረገ አንድ ሰውዬ አለ፣ ዶን ሁዋን የሚባል ዶን ሁዋን አይ ቲንክ ስፓኒሽ ይመስለኛል። ዶን ሁዋን አንዱ የኤስቴቲክ ስቴጅ ላይ ያለ ሰው ነው። ዶን ሁዋን የሚታወቀው በምንድን ነው ስንል መንኮራኩር አምጥቆ ወይም ደግሞ ሌላ ሳይንቲፊክ ግኝት ሰርቶ ሳይሆን ዶን ሁዋን የሚታወቀው ከብዙ ሴቶች ጋር በመተኛት ነው። ዝናው እንግዲህ 1000 ዓመት አካባቢ የናኘው ማለት ነው። ምንድነው ስለሱ የሚነገረው? ጣሊያን ውስጥ ብቻ ከ1000 ሴቶች ጋር ተኝቷል ይባል ነበር። ስፔንን፣ ፈረንሳይን፣ ሌሎቹን የነዚህ የላቲን ሀገሮችን ትታችሁ በዛ መልክ ነው። ይሄ ሰውዬ አላማው ምንድነው? ፕሌዠር ነው። ምን አይነት ፕሌዠር ነው? ፊዚካል ፕሌዠር ነው፣ ሴንሹዋል ፕሌዠር ነው። ስለዚህ ዛሬ ከአንድ ሴት ጋር ከተኛ ነገ ሌላ ያስፈልገዋል። ቢኮዝ መሰልቸት አይፈልግም። አላማቸው ጭራሽ ሰልችቷቸው አይደለም የሚሄዱት፣ ባይዘው እስኪ ሰለቻቸው አይጠብቁም። ያን በጣም የሚፈሩት ነገር ነው መሰልቸትና መደበር። ስለዚህ አስቀድሞ ላጥ ነው ማምለጥ ነው የሚታያቸው። ስለዚህ ይሄ ዶን ሁዋን ነው። ነገር ግን ሁለተኛው ሰው ትንሽ አንድ ሁለት ደብዳቤዎቹን ከዚህ ላይ ትንሽ እንትን እልላችኋለሁ። ዮሐንስ ዘሰዱሰር ይባላል። ስሙ ራሱ ሰዱሰር ነው። ዮሐንስ ዘሰዱሰር ዶን ሁዋንን በጣም ነው የሚንቀው። በጣም እንደ እንስሳ የሚኖር ሰውዬ ነው ይለዋል። ምክንያቱም ለዶን ሁዋን እሱ በኤስቴቲክ ስቴጅ ላይ ነው ያለው። ዮሐንስ ዘሰዱሰር ግን ኤስቴቲክ ስቴጅ ላይ ትክክለኛው ፕሌዠር የሚመነጨው ከፊዚካል ሳይሆን ሳይኮሎጂካል ነው ብሎ ነው የሚያምነው ዮሐንስ ዘሰዱሰር። ስለዚህ ደስታን ለማግኘት ፊዚካል ሳቲስፋክሽን ሳይሆን የሚፈልገው ሳይኮሎጂካል ሳቲስፋክሽን ነው። ሳይኮሎጂካል ሳቲስፋክሽን ስላችሁ ግን ዛፍ ጥላ ስር ቁጭ ብሎ ዘ ሪፐብሊክን ማንበብ ምናምን አይደለም። ስቲል ከዛ ፊዚካል ፕሌዠር ጋር የተገናኘ ነው። ግን ፊዚካል ፕሌዠሩ አይደለም ግቡ ሳይኮሎጂካል ፕሌዠር ነው። ዮሐንስ ዘሰዱሰር አንድ የሚሰራው ታሪክ አለ። ወደሱ ከመግባቴ በፊት እነ ዮሐንስ ዘሰዱሰር የሚጠቀሙት ቴክኒክ ከገበሬዎች የወሰዱት ቴክኒክ ሮቴሽን ኦፍ ክሮፕስ ማለት ሮቴሽን ኦፍ ክሮፕስ። ገበሬዎች ሲዘሩ እንትኑን ይለዋውጡታል። የሚዘሩትን ዘር በመለዋወጥ
የተለያየ ምርቶችን ምርታማ መሬቱን ለማድረግ ይሞክራሉ። ዮሐንስ ዘሰዱሰር ይህን ቴክኒክ ሲጠቀመው እና መሰሎቹ ምንድነው የሚያደርጉት? እነ ዶን ሁዋን እንደሚያደርጉት ደስታን መቀየር ሳይሆን ዛሬ በጭፈራ ከተደሰት ነገ ወይ በመጎብኘት እሱ ሳይሆን ዮሐንስ ዘሰዱሰር ራስህን ነው መቀየር ያለው። ሮቴሽን ኦፍ ክሮፕስ ሰው ዝም ብለህ ደስታ መቀየር ዛት ኢዝ ሞር ፊዚካል ዛት ሌስ ሂውማን ኤንድ ሞር አኒማሊስቲክ የሆነ ነው። ሮቴሽን ኦፍ ክሮፕስ ግን ሃየር ስቴጅ ነው። ስለዚህ ምንድነው የምታደርገው? ራስህን ቻሌንጅ ታደርገዋለህ፣ ራስህን ተቀያይረዋለህ። ግን ዓላማህ ምንድነው? ሁልጊዜ ፕሌዠር ነው። ይህንን በምሳሌ ለማየት ብንሞክር ዮሐንስ ዘሰዱሰር መንገድ ላይ ሲሄድ አንድ ቀን አንዲት ኮርዴሊያ የምትባል ልጅ ያያል። ኮርዴሊያ በተለምዶ እንግዲህ ዝም ብሎ ይሄ ሳይንቲፊክ አይደለም፣ ግን በተለምዶ የምንላቸው ነገሮች እቺ ለትዳር የምትሆነች ምናምን ወንዶች ያው መቼም እንተዋወቃለን እና እንደዛ ምን ትባል አይነት ሴት ነች። ማለትም ኢዚ ጎይንግ የሚባሉ አሉ። ዋት ብዛት በጣም ልክ ያልሆነ ቃል ነው፣ ግን ለማለት እየሞከርኩ ያለሁት ምንድነው ኮርዴሊያ በጣም በጥንቃቄና በጣም በጥበቃ ያደገች ምንም ነገር ማታቅ እንላለን በተለምዶ እንደዛ አይነት ልጅ ነች። ይህንን ሲያቅ ዮሐንስ ዘሰዱሰር ስትራቴጂውን መንደፍ ጀመረ። ስትራቴጂው አሁን ሳይኮሎጂካል ሳቲስፋክሽኑ ያልኳችሁ ከሴት ልጅ ጋር መተኛት አይደለም የእሱ ቁም ነገር። የእሱ ከዛ የበለጠ አርቲስቲክ ማድረግ ይፈልጋል። ምክንያቱም ያ ዝም ብሎ ፊዚካል የነዶዋና ስለዚህ ምንድን ነው ያደረገው? ቀስ እያለ አመት 2 አመት ነው የፈጀባት ኢቭን ለማናገር ራሱ ማለት ሲያጠና ሁሉን ነገር ስለሷ መረጃውን ከአክስቷ ጋር እንደምትኖር ምናምን። ከዛ ቀስ እያለ አክስቷ ምን ማውራት እንደሚያስደስታት ምናምን ሁሉ አጠና። ከዛ እሷን ኢግኖር አድርጎ አክስቷን ይቀርባታል። ያው የተለመደ የፕሌየሮች ታክቲክ አለና ግን ያ ብቻውን ስላላጠገበው ምንድነው ሲያጣራ እንግዲህ በዚህ ሁሉ ጊዜ ውስጥ ሲያጣራ እሷን የሚወዳት አንድ ልጅ በጣም በፍቅሯ ያበደ ልጅ እንዳለ ሲያገኝ በጣም ተደሰተ። ይሄ ልጅ ለኔ ጥሩ መጠቀሚያ ነው። አሁን እሱ የሚነድፈው ፕሮጀክት ነው። እነዚህ ሰዎች የዛ የፕሮጀክቱ እንትን ናቸው። ይተዋወቀዋል፣ እሱን ይቀርበዋል፣ ከዛ ሚስጥረኛ ይሆናል፣ ይነግረዋል እንደሚወዳ። እንዴ ምን ችግር አለው እኔ ያስተዋውቃለሁ፣ ምንም ችግር የለም ምናምን ብሎ ያቀራርበዋል። ከዛ በኋላ ቤታቸው የመግቢያ ሰበብ ያገኛሉ። ከዛ እሱን ከእሷ ጋር ትቶ እሱ ከአክስቷ ጋር ብቻ ነው የሚያወራው። ስለ እሷ ምንም ኢንተረስት የለውም። ሌሊት የሚያሰላውን የሚያውቀው ራሱና የሚያውቅ ብቻ ነው። እና በዚህ መልክ ብቻ ስትራቴጂውን ነደፈ። ምን አለ? ከዛ ይህንን ጓደኛ ብሎ የውሸት የያዘውን ሰውዬ ለፍቅር እንዲጠይቃት ያበረታቷል። በቃ አይኗ ጠቅላላ እኔ አይቻታለሁ፣ በቃ ወዲያው ነው እሺ የምትለው፣ ምንም አታቅማማ ብሎ ድፍረት ይሰጠዋል። ፈርቶ እሱ እየሄደ ዝም ብሎ ደርሶ ነው የሚመለሰው። በጣም የሚፈራ ያው አሉ እና እንደዛ አይነት ነው እሱ። እሱ ጨከን ያለ ስያሜ ነው። ሁላችንም አልፈንበት ይሆናል ዩኒቨርሲቲ። ኤኒዌይ እንራራለትና ፈሪ እንበለው እና ያ ሰውዬ እንደዛ አይነት ሁኔታ ውስጥ ያለ ድፍረት ይሰጣል። ጓደኛ አደፋፎ እንደዛ ያረጋቸዋል። ባይዘው ከልምድ ነው። ኤኒዌይ አደፋፈረው በጣምና ከዛ በቃ በደንብ እንትን ብሎ ምክንያቱም ይህንን ያለው ዝም ብሎ እንዳይመስላችሁ ሪስክ አይወስድም። ዮሐንስ ዘሰዱሰር እምቢ እንደምትለው እርግጠኛ ሆኖ የእሷን ፍላጎት እንግዲህ ራሷን ከምታውቀው በላይ ነው ዮሐንስ ዘሰዱሰር የሚያውቃት። ስለ እሷ የማያውቀው ነገር የለም እና ሁኔታዋን አይቶ ሁሉ ነገር እምቢ እንደምትለው ካረጋገጠ በኋላ እንዲጠይቃት ያበረታታል። ኦፍኮርስ መልሱ በአፍሮ ተሸማቆ ጭራውን ምንድን ነው የሚባለው አይነት በጣም በቃ በሚያሳዝን ሁኔታ ሄደ። ከዛ በኋላ በቃ ያጽናነዋል ምናምን። ከዛ ግን ቀስ በቀስ እየተወ ይመጣል። በቃ ግቡ ተሳትፎ አንዱ እንትን እሱ ነው። ምክንያቱም አሁን እሱ ላይ ፍላጎት እንዲያድርባት የማድረግ ስትራቴጂዎቹ አብረው እየሄዱ ነው በዛው ጎን ለጎን። እሱን ጠይቃት የሚለው ወደ እሱ ዘንበል እያለች መሆኑን ሲረዳ ነው። ያንን ሁሉ ሰርቶ ኤኒዌይ መጨረሻ ላይ እሺ ካለችው በኋላ በዛው ባይዘው በጣም ብዙ ነው ፕሮሰሱ። እኔ አሁን እንትን ስለሆነ ነው። ከዛ በኋላ አብሮ በፍቅር እንትን ካሉ በኋላ ለጋብቻ እንድትጠይቀው
የጋብቻ ወሬ እንዲነሳ ያደርጋል። ከዛ በኋላ ያው በዛ ጊዜ እንግዲህ ሴቶቹ 19ኛው ክፍለ ዘመን ዴንማርክ ውስጥ ብቻቸው መሄድ አይፈቀድላቸውም። ብዙ ጊዜ ከሴት ጋር መሆን በተለይ አይመከርም። ሴት ልጅ ከሴት ጋር ከሆነች ለሴት የምትመች ነው እንጂ ለወንድ የምትመች አትሆንም የሚል አስተሳሰብ አለ። ስለዚህ በተቻለ መጠን ሴት ልጅ ሴት ጓደኛ እንዲኖራት አይፈለግም። ካሉም እዛው ትልቅ ሰው ባለበት ነው እንጂ የሚወራውን ወሬ ሴት ልጅ የምታድገው ለወንድ እንድትመች ሆና ነው። ስለዚህ ያቺ ሴት በዛ መልክ ያደገች ስለሆነ ለትዳር እንደምትሆን ሆና ነው ከስር ጀምራ የተሰራች የምታድገው። ከዛ ቀጥሎ ስቴፖ አክስቷን ሁሉም የጠበቀው ምንድነው እነዚህ ሰዎች ይጋባሉ ነው። በቃ ፍቅረኛ ምናምን የሚባል ስቴጅ የለም። ከዛ በዛ ሁኔታ ውስጥ እሱ ቀስ እያለ ምን ብሎ ያሳምናታል? ትዳር ለእውነተኛ ፍቅር እንቅፋት መሆኑን ያሳምናታል። እንግዲህ ይሄ ራሱ ቀላል አይደለም። ባይዘው የፈጀው ፕሮሰስ በጣም እንትን ነው። ለሱ በቃ ፕሮጀክቱ ነው። ዴይሊ ሌሊቱን ሙሉ በቃ ኤክሳይትድ ሆኖ ነው ነገ የሆነ ፕሮጀክት አለው። ያንን ፕሮጀክት አሳክቶ ማታ ደስ ብሎት እያፏጨ ወደ ቤቱ መግባት ነው በቃ ለሱ። አሁን ከዛ በኋላ ያንን ያሳምናታል። ራሷ ሜሬጁን ታፈርሱ። አብረው ካደሩ በኋላ ዋናውን ፖይንት እንዳትረሱ። አብረው ካደሩ በኋላ ራሷ ቀለበቱን ኢንጌጅመንቱን እንድታፈርስ ያደርጋታል። ከዛ ይጠፋል በቃ አለቀ። አሁን በዚህ ሁኔታ ውስጥ የሚጽፍላት ብዙ ደብዳቤዎች አሉ። አሁን ዮሐንስ ዘሰዱሰር ግን የምር ተወዳታለህ ተብሎ ሲጠየቅ እጅግ በጣም ነው ማፈቅራት፣ ግን ማፈቅራት ሜታፊዚካል በሆነ መልኩ ሳይሆን ኤስቴቲክ በሆነ መልኩ። ሜታፊዚካል አይደለም ሲል ምን ማለት ነው? ለእኔ አንድ ያለች የነፍሴ ምንድነው እንደዚህ በዛ ሴንሱ አይደለም። አይላቨር ማንም ሰው ከሚያፈቅራት በላይ ግን ኤስቴቲካሊ ነው ማፈቅራት። አሁን የሚጽፍላትን ደብዳቤ እንደውም የመጀመሪያዎቹ መስመሮች ዝም ብዬ ልነካ ካላችሁ ብዙ ደብዳቤ ነው የሚጻጻፉት። ማይ ኮርዴሊያ ይላታል። አይ አም ፑር ዩ አር ማይ ሪችስ፣ አይ አም ዳርክ ዩ አር ማይ ላይት ኤንድ ሶ ኦን። ማይን ይላታል ደግሞ በሌላ ደብዳቤ። ዋት ዳዝ ዚስ ወርድ ሚን ይላል እና ዋት ቢሎንግስ ቱ ሚ፣ እኔ ራሴ የእኔ አይደለሁም እንዴት ሌላ ነገር አለ ልል እችላለሁ ይላል። ከዛ ደግሞ ይቀጥላል። ዋት አም አይ ኖ ላቭ ኢዝ ኤቭሪቲንግ ይላል። ስለ ላቭ በጣም ነው የሚቀኘው። ላቭ ኢዝ ኤቭሪቲንግ ሶ ፎር ዋን ሁ ላቭስ ኤቭሪቲንግ ሃዝ ሲዝድ ቱ ሃቭ ሚኒንግ ኢን ኢትሰልፍ ኤንድ ኦንሊ ሚንስ ሰምቲንግ ስሩ ዘ ኢንተርፕሬቴሽን ላቭ ጊቭስ ኢት። ማይ ላቭ ኮንሱምስ ሚ ይላል። ሊገለኝ ኦንሊ ማይ ቮይስ ኢዝ ሌፍት፣ ድምፄ ብቻ ነው የቀረው። ባይዘው እንዳትጠቀሙት አደግ። እና እነዚህን ስቶሪዎች ያወራላታል እና እሷ የጻፈችለትን አንድ ደግሞ መጨረሻ ላንብብላችሁ። እሷ የጻፈችለት መቼ ነው? እንትኑ ከፈረሰ በኋላ፣ ከተዋት በኋላ፣ ከተለያዩ በኋላ። ምልክት አላረኩበትም መሰለኝ። ኤኒዌይ የምትጽፍለት ምንድን ነው? የኔ እንዳልልህ የኔ አይደለህ ግን የኔ ነህ ትለዋለች። ደግሞ የኔ ጠላት ነህ፣ የኔ ገዳይ ነህ፣ የኔ አሰቃይ ነህ፣ የኔ ቶርቸረር ነህ። ስለዚህ ሁሌም የኔ ነህ፣ የኔ እርግማን፣ የደስታዬ መቃብር፣ ማአት ነገር ነው የምትጠቅሰው። በጣም የሚያሳዝን ነው። ኤኒዌይ ያንን ጽፍለታለች። እሱ ለደብዳቤው መልስ አልሰጠ። እሱ ይሄኔ ሌላ ፕሮጀክት ደግሞ መቅረጽ ጀምሯል። ዛት ኢዝ ኢቲካል ስቴጅ። ምን ይላል ዮሐንስ ዘሰዱሰር? አንድ ፌመስ አባባሉ ምንድነው? ቱ ፖኤታይዝ ኢንቱ ኤ ገርልስ ሀርት ኢዝ አን አርት ይላል። በት ቱ ፖኤታይዝ አውት ኦፍ ኤ ገርልስ ሀርት ኢዝ ኤ ማስተርፒስ። የሴትን ልጅ ልብ አቅልጦ አሸንፎ ልቧ ውስጥ መግባት ትልቅ አርት ነው። ትልቁ አርት ግን የምትወድ የምታፈቅር ሴት ከልቧ ውስጥ መውጣት። ይሄ ምንድነው? ቢዌር ኦፍ ዘ አፍተርማዝ ኦፍ ዘ ሰክሰስፉል ሰደክሽን ይባላል። ይሄ ግን ባይዘዌ ለወንድ አመጣሁት እንጂ ለሴትም ይሰራል። ወንድ ብቻ አይደለም ኤስቴቲክ ስቴጅ ላይ ያለው አለ፣ በሁሉም ጋር አለ። እኔ ባይዘዌ ዩኒቨርሲቲ የነበርኩ ጊዜ በቅጽል ስሟ ቢ29 የምትባል አንዲት ልጅ አቅ ነበረ። ቢ29 የተባለችው ለምንድን ነው? ጓደኞች ወንዶች በጣም ተጫዋች ነች፣ ተግባቢ ነች፣ ምንድን ነች እና ወንዶች በጣም ቶሎ በፍቅሯ የሚወድቁ አይነት ልጅ ነች
እና ግን በጣም ከቀረቧት ከወደዷት በኋላ እንዴ ወንድሜ 29 ወንዶች እንደዚህ ብለዋል ተብሎ ይወራ ነበር እኛ እናውቅና ወንድም ሆነዋል 29 ወንድሞች እና ለሷ ይሄ ፕሮጀክት ፕሮባብሊ ሊሆን ይችላል እና ኤስቴቲክ ስቴጅ ላይ ወንዶችን ብቻ አድርገን አናስበው ሁሉም ላይ ያለ ነው። ኤኒዌይ ኤስቴቲክ ስቴጁ እዚህ ጋር ነው። አልቲሜትሊ ግን ይሄ ሰውዬ መሰልቸት ያ የፈራው ድብርት ያ የፈራው መሰልቸት ይመጣል። ምርጫዎቹ ሁሉ ምን ይሆኑበታል? ትርጉም አልባ ይሆኑበታል። ምርጫዎቹ ይህንንም ብመርጥ ያንንም ብመርጥ ብዙም ትርጉም እያጣበት ይሄዳል። እዚህ ጋር ከዚህ ከአይዘርሆር ላይ አንዲት ኮቴሽን ላንብብላችሁ። ምን ይላል? ኢፍ ዩ ሜሪ ይላል you will regret it. If you do not marry, you will regret it. If you laugh at the world's follies, በዓለም ሞኝነት ብትስቅ, you will regret it. ለዓለም ሞኝነት ብታዝን, you will regret it. If you trust a girl, you will regret it. If you do not trust a girl, you will regret it. ከዛስ ይባስ ብሎ if you hang yourself, you will regret it. If you do not hang yourself, you will regret it. So ultimately ምን ይሆናል እዛ ስቴጅ ላይ ይሄም ባረገው ትርጉም እያጣ ያንን ፕሌዠር ያንን ሳቲስፋክሽን የመስጠት አቅሙ እየቀነሰ ይመጣል። ወደ ድብርቱ ሲመጣ አንዱ አማራጭ ምንድነው? ወደ ቀጣዩ ስቴጅ ማደግ ነው። ኢቲካል ስቴጅ the second stage. ኢቲካል ስቴጅ ላይ አይዘር ኦሩ ምን ይሆናል? ኢንተረስቲንግ ቦሪንግ መሆኑ ይቀርና ጉድ ኢቭል። ኢቲካል ስቴጅ ትልቁ መገለጫው ካራክተሪስቲክ ፊቸሩ ምንድነው? የኢቲካል ስቴጁ the seriousness of choice ይለዋል። ቅድም ያየነው ለኤስቴቲክ ስቴጁ ቾይስ ይሄንንም ውሃን ብጠጣ ቢራን ብጠጣ ምንም ለውጥ የለም፣ ይሄን ባረግ ያን ባረግ ምንም ለውጥ የለም። ለኤስቴቲክ ስቴጁ ቾይስ ዝም ብሎ ጊዜያዊ ደስታ የማግኘትና ያለማግኘት ጉዳይ ነው። ኢቲካል ስቴጅ ላይ ግን ቾይስ becomes serious. I want to become something. አሁን ይሄ የቾይስ ሲሪየስነስ ስንል ቾይሱ እውነት ነው ወይም ልክ ነው ወይም ትርጉም ይሰጠኛል ለህይወቴ ማለት አይደለም። የቾይሱ ሲሪየስነስ የሚገለጸው በምንድን ነው? ስመርጥ የምመርጠው ለዛ ነገር ለመሰጠት ተዘጋጅቼ ነው። አሁን ትልቁ ኤስቴቲክ ስቴጅ ላይ ያሉ ሰዎች የሚፈሩት ምንድነው? ትልቁ ነገር ኮሚትመንት ነው፣ ዲዩቲ ነው። ኢቲካል ስቴጅ ላይ ያለ ሰው ኢቲካል ስቴጅ ላይ የሚገባው ራሱ በዲዩቲ እና ለቨርቹ በሚኖረው እሳቤ ምክንያት ነው። ስለዚህ እዚህ ስቴጅ ላይ ያለ ሰው ትልቁ መገለጫው ምንድነው? ወይም ከዛ በፊት ኤስቴቲክ ስቴጅ ላይ ያለው ሮማንቲክ ላቭ ደስታ ስለማይሰጠው ያ ላቭ ምን እንዲሆን ይፈልጋል? ኮንቲኒቲ። ኢቲካል ስቴጅ ላይ ያሉ ሰዎች ፐርማነንስ ይፈልጋሉ። ጊዜያዊ ነገር ሳይሆን የሚፈልጉት ዘለቄታ፣ ነገም ከነጎዲያ እስከ ዓመት እስከ 10 ዓመት ድረስ የተሰመረ መስመር ኮሚትድ የሆነ ነገር ይፈልጋሉ። ስለዚህ የኢቲካል ስቴጅ ላይ ትልቁ ሲምቦላይዝ የሚያደርገው ሜሬጅ ነው። ግን ያ ማለት ያገባ ኢቲካል ስቴጅ ላይ ነው ማለት ግን አይደለም። አግብቶ ኤስቴቲክ ስቴጅ ላይ የሚኖር አለ፣ ሳያገባ ደግሞ ኢቲካል ስቴጅ ላይ የሚኖር አለ። እና ሜሬጅ እና ፊሎሶፊካል ኮሚትመንት እነ ካንትን ሁሉ ኢቲካል ስቴጅ ላይ ነው የሚያስገባቸው። ለዲዩቲ ተገዢ የሆነ ለሚመርጠው ነገር እስከ መጨረሻው ድረስ ለመሄድ የሚሞክር ሰው ነው ኢቲካል ስቴጅ ላይ ያለው። እና ኢቲካል ስቴጅ ላይ ያሉ ሰዎች የነሱ ድርጊት በጉድና በኢቭል የተከፈለ ነው። ኢቭሉን በማስወገድ ጉድ ለመሆን ነው። ቨርቹ ነው፣ ዲዩቲ ነው የነሱ የህይወት ዓላማ። ስለዚህ ራሳቸውን የተሻለ ለማድረግ ይለፋሉ። ሁሉ ጊዜ ራሳቸውን ለመሆን አይደለም የሚሞክሩ። በእንግሊዝኛ they don't try to be something ኤስቴቲክ ስቴጅ ላይ እንዳለው እነሱ rather they want to become something። ራሳቸውን ለመስራት ይለፋሉ። what is the self ብለው ይጠይቃሉ። what kind of self I am ብለው ይጠይቃሉ። ስለዚህ የነዚህ ሰዎች ስቴጅ አንዱ መገለጫው ምንድነው? ኢቲካል የሚለው መገለጫው ሪዝን ሴንተርድ የሆነ ላይፍ ነው ያላቸው። አንድ ጊዜ ሰፈር ውስጥ እንደዚህ ተሰብስበን ስናወራ አንዱ ጓደኛችን እኔ ህይወቴን በሪዝን መምራት ነው የሚፈልገው ሲል፣ አንደኛው እኔ ደግሞ አለ ሪዝን አለ። ቶሎ ብሎ አለ ሪዝን መኖር የሚፈልገው ኤስቴቲክ ስቴጅ ላይ ነው። አንድ ሪፍሌክቲቭ ነው ይለዋል ኪርጋር። ይሄኛው ግን ሪፍሌክቲቭ ነው። በጣም
ቾይሶቹ ሲሪየስ ናቸው። ሶ ቱ ቹዝ ሲሪየስሊ ኢዝ ቱ ቹዝ ኢቲካሊ ይላል ኪርክጋርድ። ኢቲካል ስቴጅ ላይ ያለው ሲሪየስ ነው አባውት ዘ ቾይስ ማለት ነው። ሶ እዚህ ስቴጅ ላይ ያለው ሰውዬ እዚህ ስቴጅ ውስጥ ደስታና እረፍት ሳይሆን የሚያገኘው በጣም ከባድ የሆነ ስቴጅ ነው። ከሁሉም እኔ ፐርሰናሊ በተረዳው ኢቲካል ስቴጁ በጣም ቻሌንጂንግ ነው። ኢቲካል ስቴጅ ላይ የሚገጥመን ምንድነው? ስታንዳርድ አለ፣ ለራሳችን የምናስቀምጠው ስታንዳርድ። እለት እለት ያንን ስታንዳርድ ለመሆን ነው የምንሞክረው። ሰዎችን የሚረዳ ለሰዎች ማዘን የሚፈልግ ሰውዬ በተለያዩ ምክንያቶች ያንን መሆን እያቃተው ሰዎች ላይ ክፋት ሲሰራ፣ ሰዎች ላይ ማታ ቤቱ ገብቶ ሲጸጸት ኤንሶ ሶ ኢቲካል ስቴጅ ላይ ያለ ሰውዬ ትልቁ ዴንጀሩ ምንድነው? ጊልት ነው። ጊልቱ ደግሞ የሚመነጨው ከምንድን ነው? መሆን የሚፈልገውንና መሆን ይገባኛል ብሎ የሚያምነውን ሰው መሆን ካለመቻል። ይሄ በጣም ትልቅ አንጉሽ ይፈጥራል። በቃ በጣም ይረበሻል ሰውየው ውስጡና አንድ የምወዳትን ኮቴሽን አለች መጽሐፉ ስለሌለኝ ጽፌያታለሁና ይህንን ሁኔታ ሲገልጸው ኪርክጋርድ ምን ይላል? What use is more determination to succeed in the task of being oneself if one continually undermines this determination by one's unwillingness to be oneself. ራስን ለመሆን የምናደርገውን ጥረት ራስን ለመሆን ባለመፈለግ የምናኮላሸው ከሆነ ራስን ለመሆን ሁሌ ማቀድ ትርጉሙ ምንድን ነው? አሁን መሆን የምፈልገው ሰው ቅድም እንዳልኳቸው አንድ ኤግዛምፕል ብንወስድ ለሰዎች የሚያዝን የሚጨነቅ ለሰዎች የሚኖር ሰው ነው። አሁን ይሄንን እንዳልሆን የሚያግደኝ ደግሞ ውስጥ ያሉ ሰልፊሽ ኢንተረስቶች አሉ። አሁን እነዚህ ሰልፊሽ ኢንተረስቶች ያንን ማንነቴን እንዳልሆን ሁሌ የሚያሰናክሉኝ ከሆነ ነገም ያንን እቅድ አውጥቼ ነገም ፌለር ከነገ ወዲያም ያው ህይወቴ ዴይሊ የሆነ ቪሺየስ ሰርክል ይሆናል ማለት ነው። እለት እለት የሰቀልኩትን ስታንዳርድ ለመሆን በማረገው ጥረት ራሴን መጠራጠር፣ በራሴ ላይ ያለኝን ኮንፊደንስ ማጣት እና ያ ትልቅ የሆነ የማንነት ቀውስ ይፈጥራል በእኔ ውስጥ። ስለዚህ በዚህ ጊዜ መፍትሄው ፕሮባብሊ ራሳቸውን የሚያጠፉ ሰዎች ሊሆኑ ይችላሉ። ቢኮዝ they no longer feel worthy of life ልኖር የሚገባኝ ሰው አይደለሁም እስከ ማለት ሊደርሱ ይችላሉ። ምክንያቱም ለመሆን የሚፈልጉትን ለመሆን የሚያስቡትን ሰው የመሆን አቅም እያጡ ስለሆነ። ሌሎቹ ግን አማራጭ ምንድነው የሚሆነው ይላል? ወደ ሶስተኛው ስቴጅ ሪሊጂየስ ስቴጅ ትልቁ መገለጫው ምንድነው?